አመሰግናለሁ። የተወደዳችሁና የተከበራችሁ ያንጋፋው ድርጅታችን አፋብን 102ኛ ኮር 33ኛ ክፍለ ጦር አመራሮች በየስራ ዘርፋችሁና የተከበራችሁ የንዘግድም ዋሸራ ቀጠና የጎበዝ አለቆች የተከበረው የንዘግድም ህዝብ የሰላም አርበኛ የጠላት መጋኛ የዘማች ስንቀኛ የሆነው ለስራው ለሰላሙ ተራራው ጋራው ፀሐው ብርዱ የማይበግርህ እንኳን ለዚች ነፃ ሰላማዊ ፍትሃዊና ዲሞክራሲያዊ መርህ የተሞላበት የውይይት መድረክ በሰላም አደረሰን አደረሳችሁ ማለት ፈልጋለሁ። ከዚህ በመቀጠል አጠር መጠን ያለች በስሱም ቢሆን በትንሹ ውስጤ ሊሰማኝ በሚችል ልክ ያቀረብኳት ስነ ጽሑፍ አለች። እሷን በትዕግስት እንድታዳምጡኝ በአክብሮት እጠይቃለሁ። ይህ ነበር አርሶ አደር ትላለች። ይህ ነበር አርሶ አደር፣ ይህ ነበር አማራ፣ ውሸት የማይጨምር እውነት የሚያወራ፣ ስንፍናን የማይወድ ተግቶ የሚሰራ፣ ነጭ ማኛ ጤፉን መርጦ የሚዘራ፣ ቶሎ የማይናድ ልቦናው ተራራ፣ ወኔ የሚቀሰቅስ ሲፎክር ሲያቅራራ፣ ልምና ጥሬውን ደባልቆ የሚዘራ፣ ስንዴና በቆሎ ጓያና ሽምብራ፣ እንግዳ ተቀባይ ነፍሱን የሚፈራ፣ ምግቡ የተስማማ ማኛ ጤፍ እንጀራ፣ ሲያበላ ሲያጠጣ ለእንግዳ የሚያኮራ፣ አንደበቱ ታማኝ ቢሰጡት አደራ፣ ቃሉን የማያብል ፈጣሪን የሚፈራ፣ ዘላን የሚያረባ እንስትም ሆነ አውራ፣ ያጥር ግቢው አትክልት ቀንጣፋና ወይራ፣ ለኑሮው ተሟጋች ከተፈጥሮ ጋራ፣ ደርሶ የሚያጉረመርም ድምፁ እንደ ንብ አውራ፣ አኗኗር መልካም ኑሮ የሚያኮራ፣ እንከን የሌለበት ይህ ነው አርሶ አደር፣ ይህ ነው አማራ። ታዲያ ምን ይሆናል እንዳትኖር በተድላ፣ ለፍተህ ወጠህ ወርደህ ሰርተህ እንዳትበላ፣ በጭቆና ቀንበር በመንግስት ከለላ፣ በኑሮ ውድነት አርሶ አደር ተበላ። ጋራና ሜዳውን ደባልቆ እያረሰ፣ ክረምቱን በዝናብ ጉም እየለበሰ፣ በጎተራ ሞልቶ ምርት እንዳላፈሰ፣ ዛሬ ወደ ኋላ ዙሮ ተመለሰ። ዓላማው ግልጽ ነው፣ ይህ ነው ምክንያቱ። ላው እየፈሰሰ የሰራው ድክመቱ፣ በረሃብ ተሰዶ እንዲቀር በከንቱ፣ በእነሱ ቅኝ ግዛት እንዲያዝ ርስቱ። ድብቅ ምስጢር የለም ይህ ነው እውነቱ። ራዕይና ዓላማው ዋናው ቁም ነገር፣ በአማራ ክልል ውስጥ ፍጹም አርሶ አደር የሚባል ፍጡር ሰው ፈጽሞ እንዳይኖር፣ ተሸክሞ እንዲሄድ የስደት ወንበር፣ በጸጋ እንዲቀበል የሞትን ቀንበር፣ በረሃብ አለንጋ ተገርፎ እንዲኖር፣ በማዳበሪያ እጥረት ከትቦ ማኖር። ይህ ነው ምክንያቱ ለአማራ አርሶ አደር። በብርድ በዝናቡ ክረምቱን በጭቃ፣ በጠራራ ፀሐይ ማታ በጨረቃ፣ ሰብስቦ የሚከምር አልሞ የሚወቃ፣ በሬውን ገራፊ ቆዳው እስኪነቃ፣ ገበያን አጥጋቢ ለዓለም የሚበቃ። ይህ ነው ምላሹ ለአርሶ አደሩ በቃ። በነፃነት ሰርቶ ጎተራ ካልሞላ፣ ለምና ጥሬውን ደባልቆ ካልበላ፣ ከተንሸራተተ እድገት ወደ ኋላ፣ የምን መደመር ነው አንገቱ ይቀላ። መሬትን ሰንጥቆ ሰብል የሚዘሩ፣ ለምና ጥሬውን በልተው የሚኖሩ፣ እንደ አርሶ አደር ያለ እስኪ ሌላ ጥሩ፣ እስከ ሰኔ ማርያም ይቆያል ክምሩ። ታዲያ ምን ይሆናል በአርሶ አደር ላይ የጥፋት ዘመቻ፣ መግቢያ በር የሌለው ቁልፍና መክፈቻ፣ ቂም ተንኮል ያዘለ የአንደበቱ ዛቻ፣ የኑሮ ውድነት የጥፋት ዘመቻ፣ ከሰው የተለየ በአርሶ አደሩ ብቻ። ድርቅና ቸነፈር እያሉ ከጎኔ፣ በጆሮ እየሰማሁ እያየሁኝ ባይኔ፣ በአምርቶ አደር ላይ ፈጽሞ አረመኔ፣ ካሪክለም ቀርጿል ነቃበል ወገኔ፣ ከዚህ በላይ የለም በምድር ላይ ኩነኔ። በኑሮ ውድነት በስለት መንጋጋ፣ በመንግስት ጥላቻ በረሃብ አለንጋ፣ በማዳበሪያ ጥረት ጉሮሮው ተዘጋ። ማዳበሪያ አገር ውስጥ አመረትሁ እያለ ፈጽሞ እየዋሸ ህዝብ እያታለለ
ግብርን ካቀም በላይ ክፈሉ እያለ በስቃይ ማነቆ በግድ መኖር አለ። በዚህ ስርዓት ላይ የመጣብን ጣጣ ጸረ ህዝብ መንግስት የህዝብ ባላንጣ እህል ረከሰ የሚፈቅደው አጣ የገቢ ምንጫችን ታዲያ ከየት ይምጣ? በኑሮ ውድነት ህዝብን እያስቆጣ ለስቃይ ጋበዘን ለችግር አራጣ። የነሱ ምርትማ በወርቅ ይመዘን አንድ ኪሎ ቡና ለቁርስማ ይሆነ የበሊታ ይታ ታጋባዥ ሆነን። የሀገር ያርሶ አደር በሐሳብ አለቀ በኢኮኖሚ እድገት ቀድሞ እየደቀቀ የጎተራው እህል በርካሽ ተሽጦ በርካሽ አለቀ። ፎክሮ እያረሰ አቧራ ጠጥቶ በልፋቱ ውጤት በስራው ረክቶ 24 ሰዓታት ያለ ረፍት ሰርቶ ገበያ የሚያጠግብ ጎተራውን ሞልቶ እንዳንተ ያለ ጀግና ሰው መቼ ተገንቶ። የጎጃም ገበሬ ጀግናው አርሶ አደር አምርቶና አርብቶ አብልቶ የሚያድር የጎበዝ መፍለቂያ የቅዱስ ምድር እምቢ አልከፍልም ያለ ብር 50 ግብር። አሁን ላይ ምን አለ ምን ያልተወደደ በኑሮ ውድነት ሁሉም ሰው አበደ። በረቀቀ መንገድ በሐሳብ ነጎደ። ታጋዮች ነንኛ መቼም ተስፋ አንቆርጥም። እሹሩሩ አንልም አንለማመጥም። ዳገቱን ቢወጣ ሜዳውን ቢሮጥም በላብ ከመሞት ውጭ ከእኛ እጅ አያመልጥም። አመሰግናለሁ።